በእርግጥ አንዳንዴ ፍቅረኛ ምናምን ካልሆነ ትለኛለች። አረ ተው እንጂ አትዋሽ። የምሬን ነው። በእነዚህ ልጆች የምሰሪያቸው ምግቦች መመገብ እፈልጋለሁ። እባክሽ ተረጂ። አይ እረፍ፣ ልቀቀኝ። ምን እያደረክ ነው? ያፌት እኮ አየ። እሱን ተይው እባክሽ። ዋናው የእናንቺ መስማማታችን ነው። ተው፣ እኔ እንደዚህ አይነት ነገር አልፈልግም። በቃ ተወኝ። አንቺ ነኝ ገፋሽ። ዝቅ ብዬ ስላቀፍኩሽ ቦታሽ ረሳሽው እንዴ? ሰራተኛ እኮ ነሽ። ይሄ እኮ ለአንቺ የማይገኝ እድል ነው። ቆይ ለምንድነው ከምወደው ቤተሰብ ጋር ልታጣላ የምትሞክረው? ቤተሰብ አራት ቀን ልጅ በእናትሽ አቡኔ ነው ሳሚ በእናትሽ። ተው። ቃል እመለሳለሁ። ክብር ስለሰጠሁሽ ደስ ሊልሽ ይገባ ነበር። ያፊት ምን አይነት ሰው እንደመጣው አቋረጥን እኮ። አቋረጥኳል። አሪፍ ሙድ ውስጥ እየተጥኳን ነበር እኮ። ምን ያደርጋል አንተ እየተክለፈለፍክ መጣ አቋረጥ። ቃል ግን እያደረኩ ያለው ነገር አግባብ ያለው ይመስላል። ምን ነክቷል? በአግባቡ ነው እንጂ አላያትም። አይኗን ላይ ሲዋለ ቃል ያፊት ስለዚህ ልጅ ጉዳይ ሳወራ ሁሌ ትለዋወጣለህ። ምንድነው ማላውቀው ነገር አለ እንዴ? ያው ምን ይኖራል ማለቴ ያው አንተን ከተራ ቤት ሰራተኛ ጋር ስለማልጠብቅ ነው። አዎ እባክህ እሱ ነገሯ ትንሽ ይደብራል። ግን ምንም ይሁን እባክህ ውበቷ የሌለን ይገዛኝ። ኧረ እባክህ አንተ ልጅ ከቀልብህ ተመለስ። ቆይ እንዴት ነው ክብረን ከማትመጠን ሴት ጋር ገና ለገና ውበቷ ያምራል ብለህ ከቤት ሰራተኛ ጋር እንደዚህ የምትሆን? አልገባህም እኮ ያፊ። አቤት ይጇ ለስላሴ ጉንጯማ አትሮ የሆነ ቀንማ መቅመስ አለብኝ። እኔን ላምን አልችልም። ጓደኛዬን አላውቀውም ነበር ማለት ነው። አትፍረድብኝ ያፊ። አላየሃትም እኮ ገራገርነቷ ብቻ እኮ እንዴት እንደሚገዛ። ምንም ይሁን እኔ ግን ከዚህ በኋላ እዚች ልጅ አጠገብ ግን ላይ አልፈልግም። ቃል ምን ሆነ ነው? መደበል ላይ እንጂ ማን ያውቃል ብለን እዚሁ እንደተዳፈነ የሚያልቅ ነገር ነው። እኔ ግን እቺ ልጅ ስትጎዳ ማየት አልፈልግም። ከኔ ጋር ስለሆነች ነው የምትጎዳው? ከኔ ጋር አንድ ቀን ስላሳለፈች ራሱ ለእሷ ክብር ነው። ቃል በደንብ እኮ ነው የምታውቀው። እኔ ልሸውደኝ አልችልም። እኔ እናንተ በደንብ ነው የምንተዋወቀው። ኧረ ተው፣ ይህን ያለማ ክፋት የለብኝም። ለማንኛውም በኋላ እንገናኛለን። ይኸው እንዳልኩ ነው ያንተ ባህሪ መች ጠፋኝ። በቃ ሰላማዊ። ለማንኛውም አባቴ በኋላ እንገናኛለን። ሐረግ እውነት ለመናገር ግን እንደዚህ አልጠበቅኩሽም ነበር። እሺ እንዴ ሐረግ ምን ሆነሽ ነው? ማን ያስቀየመሽ? ማንም አላስከፋኝም። እንዴ ታዲያ ምን ሆነሽ ነው? እሺ የምታለቅሽው? የኔ ባልኩት ሰው ስንቋሽሽ ከፋኝ። ያፌት የእውነት አመመኝ። አኪ ማን ነው? እሺ አንቺን ያስቀየመሽ ማን ነው? ሊያንቋሽሽ ሞክረ። ያፌት ያወራችሁትን ነገር እኮ እንዳለ ሰምቻለሁ።
እንዴት እኔ እንደዚህ አይነት ነገር ትናገረኛለህ? ሀጊ እኔ እኮ ሁለተኛ እንዳይጠጋሽ ብዬ ነው እንጂ አንቺ መናገር ፈልጌ እኮ አይደለም። እኔን በማዋረድ እኔን በማንቋሸሽ ነው እሱ እንዳይጠጋኝ የምታደርገው? ሀጊ ታውቂያለሽ እኮ አይደል ምን ያህል እንደምወድሽ ነው። ወይስ በእኔ ጥርጣሬ ገባሽ? እንደዛ እንኳን አይደለም፣ ግን እንደዛ አይነት ነገር ስለኔ ስትናገር ሳይ በቃ የእውነት ከፋኝ። አንቺን እኮ ለማስከፋት ብዬ እኮ አይደለም የተናገርኩት። አንተ አልተሳሳትክም። እኔ ነኝ ጥፋተኛዋ። ልኬን ማወቅ ነበረብኝ። ያፌት ምንድን ነው ያረካው? እንደዛ ከሆነማ ለምን አንድ መፍትሄ አላመጣም? ምን አይነት መፍትሄ? ለምን ወደ እኔ ቤት አላስኮብልሽ? እኔ ማስኮብለሉ ደግሞ ምን ይጠቅማል? እንዴት አይጠቅመኝም? የምር እንደ ሚስት ነው አንቀባሪ ማኖርሽ። ይሄን ነገር ለራኬብ እንድታዳምጣው ሰጣት ምን ይፈጠራል? ምናልባት አንዱ ለቀን ብታዝን ወይ ብታለቅስ ከዛ ደግሞ ማንነቱ ገብቷት ራሷን መጠበቅ ትችላለች። ስለዚህ እንድታዳምጣው መስጠት አለብኝ። አለበለዚያ እኮ አይኔ እያየ እየተጫወተ ሊኖርባት ነው። ይሄ ሲሆን ማየት አልችልም። በቃ መስጠት አለብኝ። ራኬብ ስትጎዳማ ማየት አልችልም። ማየት አለብኝ። አንቺ በራስ አታንኮኪ ነው የምትገቢው? ልብስ የቀየርኩ አይደል? ይቅርታ አስደንገጥኩሽ። እሺ አሁን ለምንድን ነው የመጣሽው? የሆነ ነገር እኮ ልነግርሽ ነበረ። ይኸውልሽ ምክር ምናምን ነገር ከሆነ አልሰማሽም። ኧረ እንደዛ አይደለም። አመጣጤ እኮ እንዴት እንደምነግርሽ እኮ ግራ ገባኝ። እና ካላወቅሽ ውጪ። ምንድን ነው ጊዜ የምትገዩ? ጊዜ የለኝም እኔ። እንደዛ ሳይሆን ምን መሰለሽ? ምንድን ነው ስልኩን የምታዩ? ማድበስበሱን ትተሽ ለምንድን ነው የማትናገሪው? እኔ ጊዜ የለኝም። ይኸውልሽ ቅድም ቃል ወደ ኩሽና መጥቶ ምንድን ነው ያልሽው? ቃል ስትይ ነው የሰማሁት? ንገሪኝ፣ ድገሚው። ምን ነው ችግር አለው? ይኸውልሽ ሁለተኛ ስሙን ስታነሹ እንዳልሰማሽ። እኔና እኔ ብቻ ነኝ ስሙን መጥራት የምችለው። ተግባባን? ግን እኮ ትሰሚኛለሽ? የሚመለከትሽ አንቺ እዛ ኩሽና ውስጥ ወጥ ምናምን መሰራራት ነው። ገባሽ? እኔ ጊዜ የለኝም። አሁን ውጪልኝ። ቆይ ለምን ትንሽ ደቂቃ ሰተሽኝ እናውራም? ውጪልኝ አልኩሽ አይደል? ውጪልኝ። ደግሞ ቃል ስትይ ሰማሽ? ምንድን ነው ያደረግሽው? ቃል እንዴ ደግሞ ምን አደረኩት? እሱ ራሱ እኮ ነው በተቀመጥኩበት መጥቶ በእሱ ላይ ያሳበብሽ ነው። አረ እንደዛ አይደለም። ለምን ብዬ እንደዛ አደርጋለሁ? ውጪ። ይኸውልሽ ይሄንን ተራ ወሬሽን ይዘሽ ውጪ። ደግሞ ይኸውልሽ ልንገርሽ፣ ከዚህ በኋላ ከቃል ጎን በሽ የእንጀራ ገመድሽ ነው በጥስልሽ። ውጪልኝ አሁን ቶሎ አፍኝ። ውጪ። ቃል ምናምን ትላለች እንዴ? አመዳ እስካሁን ታዝሽ ለምን አስረባለሁ? አላዘርኩትም። ያምርሽ ነው። እኔ እኮ እንዴት ቢያንቺ እንደማይወጭ አትጨነቅ። በጣም ማመሰግናሽ። ለተናገርኩት ነገር ደግሞ በጣም ይቅርታ። ለምን ይቅርታ ትጠይቀኛለህ? አንተ እኮ እውነታውን የተናገርከው። እኔ ለገንዘብ ብዬ እንዳጨርሽ የኔ መጨረስና ለመጨረስ ከእውነታውን አይቀይረውም። በቃ ይሄ 40 ቀን እድለኝ ነው። ሀጊ እንደዚህ ብለሽ ስትናገሪ ምን ያህል እንደሚጎረኝ ደጋግሜ እነግርሻለሁ አይደል? ግን እኮ አንተም እኔ እኮ ከቃል ጋር እንደዛ ተቀራርባችሁ ሳያችሁ ደግሞ እንዳይጠጋሽ የዘየርኩት መንገድ ነበር እኮ። ያፌት እኔ እኮ አልተቀየምኩም። ከልብሽ አይደለም ሀጊ? ከልቤ ነው ያፊ። እኔ እኮ ካንተ አፍ መውጣቱ እንጂ አስከፋኝ። ይሄ ለኔ የተለመደ ነገር ነው። እመኚኝ ግን ሀጊ፣ ከዚህ በኋላ አይደለም መናገር ቀና ብሎ እንዳያዩሽ ነው ማድረገው። እሺ ተው፣ እኔ እንደዚህ ተመችቶኛል። ዋናው እናንተ መስማማታችሁ ነው። እሺ
ከዛሬ በኋላ ግን ማንም እንዳይናገርሽ አደርጋለሁ። እሺ ኢንሻአላህ ይቅርታ ካደረግሽኝ ከፊ ዝም ብለሽ ደግሞ አታውቅሽ እንጂ ምን እያደረጋችሁ ነው? ዮርዲ ግን ስንቴ ነው የነገርኩሽ በርሳ ታንኳኳ ትግቢቢ? የገመናችሁን ለመደበቅ ነው እኔ እንዳኳኩ የፈለከው? ስለምን ገመና ነው የምታወሪው? የምትናገሪው ነገር ግን ጠቅሽ ይኸውልሽ። አንቺ ቆይ ለምንድን ነው ያፊ ቅፍ ውስጥ የሚያንጠለጥልሽ? እሷን ታያት። በቃ እኔ ልሂድ። ሂጂ። ሁለተኛ ያፊ አጠገብ ብትደርሺ አይንሽን ነው እሺ ማውጣልሽ። ዮርዲ እቺ ልጅ ግን ደግመሽ እንዳትናገረ ደጋግሜ አስጠንቅቄሻለሁ አይደል? ቦታውን ካላወቀች ደጋግሜ ነው እሺ የምናገራት። ዮርዲ እረፊ በቃ። በዚህ ልጅ ምክንያት ግን ድጋሜ ጠብ ውስጥ እንዳንገባ እየነገርኩሽ። ቆይ እቺ ምን አይተህባት ነው የምትቆረቆርላት? ዮርዲ በቃ እነግርሻለሁ። ከዚህ በኋላ ደግሜ መናገር አልፈልግም። እንደዛ ከሆነ ጥሩ። ስራዬን መጀመር ይኖርብኛል። ምንድን ነው ያደረግሽው? ምን አደረግኩኝ ደግሞ ዮርዲ? አይኔ እያየ እኮ ነው ክፉ ውስጥ ገበያ ያየሁት። ዮርዲ እሱ እንኳን ድንገት የተፈጠረ እንጂ ሌላ ነገር አይደለም። እሱማ ምን ይኖራል? ያፊ መቼም ካንቺ ጋር አይሆንም። ግን ከያፊ ጋር የሆነ ነገር አስበሽ ከሆነ አረ እኔ እንደዛ አላሰብኩኝም። ይሻልሻል። አለበለዚያ ሲጥ አድርጌ ነው እሺ ምገልሽ። ተግባባን? አዎ ተግባብተናል። ለአንቺ ከፈለግሽ ቢጤሽን ፈልግልሻለሁ። እኔ ምንም አልፈልግም። ስራዬን መስራት ብቻ ነው የምፈልገው። በጣም ጥሩ። እንደዚህ ከሆነ አብረን እንዛለቃለን። ደግሞ አታፍጥጪብኝ ትመስላለች። ራኪ የያፊን ሁኔታ ግን ልብ ብለሽ አይተሻል? እንጃ ምንም የተለየ ነገር አላየሁም። ከሀረግ ጋር ያለው አስተያየት ለየት ብሎብኛል። ለእኔ ብቻ ነው ብዬ ግራ ገባኝ እኮ። አዎ አንቺን ብቻ ነው። እያሾፍሽብኝ ነው። ምንም እኮ ሊፈታት አልቻለም። እሷም ደግሞ ከስር ከስሩ ትሮጣለች። መኝታ ቤቱ ድረስ እኮ ሳይቀር ነው የምትገባው። ታያት ባክሽ። አሁን ያፊ በዚህ የሚጠረጠር ሰው ሆኖ ነው? እኔ የተሰማኝን የተናገርኩት። ብቻ ነገሩ ደስ አይልም። ውይ ዮርዲ፣ ቆይ ምንድነው ምንም በማይመስል ነገር ራስሽ የምታስጨናንቂው? አሁን አንቺ ማድረግ ያለብሽ ነገር ምንድነው? ያፊን ጠበቅ ማድረግ ነው። ከዚህ በላይ ምን ላድርግ? ስቀርበው ይሸሸኛል። አንድ ሰሞን ደህና ሆነን ነበር። ምን እንደተነሳበት ባላቅም አሁን ሌላ ሰው ሆኗል። ምናልባት ሀረግን አፍቅሮ ይሆናላ። ታሾፊያለሽ? እኔ ሰው መናቅ ትቻለሁ። አንቺ ዝም በይ እንዴ! ምን ሆነሻል? ወንድሜ እኮ ነው። በጣም ለቀረበችው ሴት ነው እሱ ልቡን የሚሰጠው። ዝም ብሎ አንስቶማ አይሰጥም። ዝም ብለሽ ህሊናሽ የፈጠረው ነገር መሆን አለበት። አንድ የተለየ ነገር ሊባቸውና ግን እገላታለሁ። እንዴ! አረ ተረጋጊ። ምንድነው እንደዚህ ስሜታዊ መሆን? ወድጄኔ እንደዚህ መሆነው በያፊ እኮ ነው የመጣችብኝ። ለማንኛውም ምን ያናግረዋለሁ? አሁን ከቃል ጋር ቀጠሮ አለብኝ። ልሄድ ነው። እሺ እኔ ራሱ ምን እሰራለሁ? ወደ ቤቴ ልሂድ እንጂ። ቃል ምን ሆነሃል? ቃል እንዴ! በጣም ፈዛሃል እኮ። ምን ሆነክ ነው? አብሬክ እንዳለው ራሱ እኮ ረስተኸዋል። ምን አልሽ? እንዴ ምን ሆነክ ነው? በጣም ፈዛሃል እኮ። አንዳንድ ነገሮች አመጣጣቸውን እያሰብኩ ነበር። መቼም ስለኔና ስላንተ የወደፊት ህይወት መሆን አለበት። የወደፊት ህይወት ከማን ጋር? ከኔ ጋር ነው። ምን ነው ችግር አለው እንዴ? አረ ችግር የለውም። ስለሱ እያሰብኩ ስላልነበረ ነው። ማለት እንደዚህ አስብ አታውቅም ማለት ነው? አውቃለሁ፣ ግን አሁን እያሰብኩበት ስላልነበረ ነው። ሁሌ ሳይሽ አንድ ነገር ትዝ ይለኛል። ለዛ ነው በቃ በሀሳብ የሚሄደው። እሺ ታዲያ ምንድን ነው ንገረኝ፣ አታጓጓኝ። ያኔ መጀመሪያ እኔና አንቺ ተገናኘንበት ቀን ከህሊናዬ ሊጠፋ አልቻለም። አንተ ደግሞ ምንድን ነው ሁልጊዜ ነው እንደምታስታውሰው? ምን ላድርግ ታዲያ? ያቺ ራኬብና የአሁኗ ራኬብ ጭራሽ እኮ አይገናኙም።
እዚህ ነው ነው ያምራል። ያበለ ቤት አይደል? እንዴት መጣለና ፍቅር ነው። አንተ እንደርኮ መንገስ አረ ያበለ ቤት ነው ጨርሻ ነው። ወደ ሰማክ ለማንኛውም እስኪ ቀይረ ነበር አልቆይ እንዳታስገኝ አልቆይበት ሄሎ እቤት ገብቻለሁ። እኔ እንጃ በእናትሽ እንዴት እንደሚነገረኝ አላውቅም። ቆይ መልሼ ልበልሽ። ማነህ? ሰው ቤት ምን ትሰራለህ? የአፌት ጓደኛ ነኝ። ልብስ ልቀይር ገብቶ ነው እየጠበኩ ነው። እንዴ እና ውጭ አትጠብቀው? እዚህ ስንት ነገር አለ። የእጅ አመላችሁን እያወቃችሁ ምን ማለት ነው? የታገኝ ነው እንደዚህ የምትሆነው? አንተን ማወቅ አይጠበቅብኝም። ፊትህን አይቼ ማንና ምን እንደሆንክ መገመት አያቅተኝም። አንቺ ራቂ መጥቻለሁ። ምን ሆናችሁ? አንተን ሳልፈልግ ዘመድ የምታሰድበኝ እንዴ? ራቂ ምን ብለሽ ነው? ምን እለዋለሁ? ከመሬት ተነስቶ መጥቶ ዝም ብሎ ይጨቀጭቀኛል። ለማንኛውም ታዋቂ ጓደኛዬ ቃል ይባላል። ታዋቃት እህቴ ናት። ቃል ይባላል። ራኬብ አትጫበትም እንዴ? ከጨረስክ እንውጣ። እኔ እዚህ መቆየት አልፈልግም። ቆይ ትንሽ ቆይታ ትሄዳለህ። ምሳ እንብላ ቢያንስ። እንውጣ በእናትህ። ራኪ መጥቶ እሺ፣ ጠብቀኝ። የደስታዬ ምንጭ እኮ ነው። ሳልረዳ ቀርቼ ደግሞ አይደለም። ታዲያ እኔ ነው ሌባ ያልሽኝ? ሌባ እኮ ነው። ልቤን የሰረክ ሌባ። የኔም ልብ እኮ አንቺ ጋር ነው። ከአንቺ ጋር ሰው ምን ያህል ደስ እንደሚል ታውቂያለሽ? ለምንድን ነው ለራኬብ እውነቱን ማልነግራት? በቃ ብጠላኝም ምንም ብትል እውነቱን መናገር አለብኝ። ይሄኔ እኮ ከሱ ጋር ሆና እየተጫወተባት ነው። ይሄ የማይረባ ትጥላኝ እንጂ እውነቱን መናገር አለብኝ። ግን እሺ እንዴት ነው የምልክላት? በቃ ቴክስት አደርግላታለሁ። አውቃለሁ። ለዛ እኮ ነው መደባበቁ ይቅርብን የምልህ። ጀመረሽ ደግሞ። እሺ በቃ ተውኩት። በቃ ስለዚህ ነገር እንዳታነሽብኝ ነገር ይሻል ነበር። ይሄው እሺ በቃ ትቼዋለሁ። አትበሳጭብኝ እሺ። እኔ ፍቅር በቃ በፍጹም ያፌት አይደለም መስማት መጠርጠርም የለበትም። ቆይ ግን እኔ የማላውቀው ማንነት አለህ እንዴ? ማለት እኔ ከአንቺ የሚደብቀው ምን ሊኖረኝ ይችላል? ታዲያ ለምንድን ነው ሁሉ ጊዜ ሳነሳብህ ትረብሻለህ? ራኪ በቃ እኔ ተነስቼ ልሄድ ነው። እሺ በቃ ወሬ እንቀይራለን። እና ደግሞ መጸዳጃ ቤት ደርሼ ልምጣ። እሺ ደርሰሽ ነሽ? ሀጊ ግን ወንድምሽ እንዴት ሆነ? ምን እንጃ ያፉ አልደወልኩላቸውም እኮ። የእንጀራ እናት ሲሆን የሚያስቸግረችው ይመስለኛል። እንግዲህ ምንም መፍትሄ አላገኘው። ስለሱ የሆነ መፍትሄ እንፈልጋለን። አንቺ ግን አሁን ይቅርታ አድርገሽልኛል? አዎ ያፉ ግን ምን ያፉ ምን መሰለ፣ የኔና አንተ አብሮ መሆን ለኔም ሆነ ላንተ ምንም ጥቅም የለውም። ምን እያልሽ ነው? አልገባኝም። እኔና አንቺ እንድንለያይ እየነገርሽ? እንጃ እኔ ብቻ ግራ ገብቶኛል። በዛ ላይ ደግሞ የወርዲ ሁኔታ በጣም እያሳዘነኝ ነው። ጆርዲ ደግሞ ቆይ ምኗ ነው የሚያሳዝነው? ያፉ በጣም እኮ ነው የምትወድ እና የወደደችኝ እንደሆነስ? በዛ ላይ ደግሞ ላንተ የማትሆነው የማታደርገው ነገር የለም። እኔን አላምንም። ቆይ እንድንለያይ እየጠየቅሽ ነው? ንገሪኝ። አልገባኝም። እኔና አንቺ እንለያይ እንደዛ ምን ታስቢው? አይደለም የወርዲ እኮ ከልቧ ነው የምታፈቅርክ። ምናልባት አው ልታፈቅረኝ ትችላለች፣ ግን አንቺስ? የአንቺ ፍቅር የውሸት ነበር ማለት ነው? ያፉ ደግሞ እንዴት የውሸት ቀርበሃለሁ? እኔ ደግሞ ዮርዲን ልወዳት አልችልም። እውነቱን ንገረኝ ካልሽኝ እንደውም በጣም እንመጣላት። ይኸውልህ ያፊ፣ የወርዲን ስታውቃት ማንነቷን ስትረዳ የእውነት ትወዳታለህ። ለሷ ጥሩ ስሜት ይኖርሃል። የምርሽ ነው? ይሄ ቃል እየወጣ ያለው ከአንቺ አፍ ነው? አብረን ሆነን እንጂ
ለኔ ምንም አይነት ስሜት የለሽም ማለት? እንደዛ አይደለም ያፌት። በእኔ ምክንያት ማንም ሰው እንዲያዝንም ሆነ እንዲከፋ ስለማልፈልግ ብቻ ነው። እንደዛ ከሆነ ከአንቺ ጋር ተለያይቼ ከዮርዲ ጋር እንደሆነ እየመከርሽኝ ነው ማለት ነው። ውስጥሽ ቦታ እንደሌለኝ ስላሳይሽኝ ግን በጣም የማመሰግነው። እንዴ ያፌት ተይው፣ መናገር አይጠበቅሽ። አምላኬ አንተ መልካሙን ነገር ሁሉ አድርግልኝ። እኔ ለማንም ችግር መሆን አልፈልግም። አንተ እርዳኝ። እዚህ ሆነ ነው እንዴ? አልመጣም። ምን ሆነ ብቻ ነው? ምን ሆነ ነው? ስልክንም ማጠፋፍተህ በሰላም ምንም ማለት ነው። ብቻዬን ነው። ምንድነው የገጠመ ነገር አለ? ኧረ ምንም አልኩ። እንዴ ብቻዬን ነው። አንተማ አላንዳች ነገር በጭራሽ እንደዚህ አትሆንም። ምንድነው ከዮርዲ ጋር ተስማማችሁ ነው? ከዮርዲ ጋር ደግሞ ምንድነው የሚያገናኘው? አይ ቅድም እሷንም ሳያት ብቻዋን የተብሰለሰለች ነበር። እኔ ከዮርዲ ጋር ምንም አያገናኘኝ። የሚያገናኘኝ ነገር ደግሞ እንዲኖርም አልፈልግም። በቃ እሱን ተውና በቃ ሹት ተፈታማ ቃል እኔም ጋር ብቻዬን ነው። አቦ በእናትህ አሁን እኔንም የምታስደብረኝ ነው። ብቻዬን መሆን ስለፈለኩ ነው። ወይ አንተ ለምን ተፈታህ? ምንድነው ያስደበረ ነገር አለ? ካልሆነ መፍትሄ እንፈልግለታለን። ቃል ማንም አላስደበረኝም። በቃ እኔ ገብቼ አልፈልግም። ከፈለከኝ አምሽ ምን ይታለች ቆይ እቺ ሰይጣን ቁራጭ እንድትስተካከልማ ማድረግ አለብኝ። ያፌት 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 እንዴ ባኪ እኔ ክፍል ደግሞ ምሰራልሽ? አይ አንተና ቃልን እኮ ሳሎን ሰጣችሁ እዚህ ያላችሁ መስሎኝ። ልናወራ ወጣ ብለን ነበር። እኔ የምልህ ግን ያፊ ደህና ነህ? አይ ምንም አልሆንኩም። አይ በቃ አለ አይደለ ሰሞኑን ባህሪ ምናምን ተቀያይሯል። በጣም እየተበሳጨህ ነው መስሎሽ ይሆናል ራኪ። ያፊ ቆይ አንድ ነገር ልጠይቅህ። ለምንድን ነው ዮርዲ የምታስቀይማት? አስቀይመኛለሽ? አይ እሷ ብለኝ አይደለም እኔ ያየው ነው። እኔ አላስቀይምኳትም። ራሷ ናት እንድናገራት እየገፋፋችኝ ያለችው። እንዴ እና ታዲያ እንደዛ ከሆነ ለምንድን ነው ለሀረጉ ግን ዮርዲን የምትናገራት? አንተ አሁን ዮርዲን አታውቃትምና ነው እንዴ? ባቃትስ ታዲያ አይደለም በቅርብ ያለችውን አረግን ይቅርና የማላውቀው ሰው እንኳን እኔ ፊት እንድትናገር አልፈልግም። ልክ ነህ እኮ ግን ደግሞ ማለት ነው ዮርዲ እንደዚህ የምታደርግበት ምክንያት እኮ ላንተ ካላት ፍቅር። ራኪ በቃሽ። ከዚህ በኋላ በእነዚህ አይነት ጉዳይ ድጋሚ ማውራት አልፈልግም። ተግባባ? እሺ ግን በቃ ብታስብበት ጥሩ ነው። ምንም ማሰብበት ነገር የለም። ከዚህ በኋላ ድጋሚ ሁላ ባናወራበት ደስ ይለኛል ስለዚህ ጉዳይ። ያፊ እሺ በቃ ለማንኛውም እኔ ሹራብ ደርቤ የምሄድበታለሁ። ንገሩ ብዬ
ስማኝ ኩሽና ለኩሽና የተመጠመጥሽ ለተንኮል እንኳን አትወዝኝም? አልገባኝም። ምንድን ነው የምትለው? አታስመስይ። እዚህ ምንም ባደርግሽ ማንም አይደርስልሽም። እሺ ቃል እንዳትጠጋኝ በእናትህ። ተሰብሰብሽ መቀመጥ ነበረብሽ። ደግሞ ያደረግሽውን ያልሰማው እንዳይመስልሽ። እንዴ ምን አደረግኩ? ምንም እኮ አላደረኩም። ምንም አላደረኩም? ለራኪ ምንድን ይላክሽላት? ቆይ እና እሷ አልጠጣኝ ነው? ተናገሪ፣ ይዘጋሻል። እንደዛ አይደለም ቃል፣ የእውነት እንደዛ አስቤ አይደለም። ታዲያ ምንድን ነው? እኔ እና እሷን አጣልተሽ የግልሽ ታረጊ ነው እንዴ? እንደዛም አይደለም። ነገርኩሽ። ተሰብስበሽ ተቀመጪ፣ አለበለዚያ በዚህ ቢላ አይንሽን ነው የምወጣልሽ። እሺ ነይ ወደዚህ፣ ነይ ጠጋ በይ፣ ነይ ጠጋ በይና ሳሚ፣ ነይ